የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላቸው የመጣነውን ስፖርታዊ ጥንቅሮች እናደርሳችኋለን። አስቀድመን ከምንም በላይ ዋጋቸው ውድ የሆኑ ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ከቃል ስፖርት ዩቲዩብ ቻናል በርከት ያሉ ጥንቅሮችን ስናቀርብላችሁ አብራችሁን ትቆያላችሁ። አፍሪካዊ ጉዳይ አስቀድመን እናነሳለን። በአውሮፓ የመረጃ ሰዓታችን ደግሞ በርካታ ታላላቅ ክለቦችና ታላላቅ ተጫዋቾችን የተመለከተ ወቅት ና ዕለታዊ ጥንቅሮቻችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው በቀደም ተከተል የሚደርሷችሁ ይሆናል። በተለይም በሪያል ማድሪድ በኩል ከጉዳት ጋር የተያዘ መረጃ አሁን በፋብሪዚዮ ሮማኖ በኩል አግኝተናል፣ እናጋራችኋለን። ከዛ ውጪ ሌላኛውን የላሊጋ ክለብም የተመለከተ መረጃ ይዘናል። አትሌቲኮ ማድሪድን እናነሳዋለን። በጣሊያን እንዲሁም ተሰናባሹን አሰልጣኝ ጨምሮ በከዋክብት ደረጃ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን ከምናነሳቸው ጉዳዮች ውስጥ ወደ ቤተሰቦቻችን የተቀያሪ ተጫዋቾችን ጉዳይ እናነሳለን። በቢግ ሲክስ የመረጃ ሰዓታችን አሰልጣኝ ፔፕ ጋርዲዮላ የሚሉት ነገር አለ። ስለ ተወዳጁ የእንግሊዝ ፕሪሚየር ሊግ ነው። የእሳቸውን ሀሳብ ለእናንተ ውድ አድማጮቻችን እናጋራችኋለን። ቼልሲ አሁንም ወጣት ተጫዋች ላይ ትኩረት እያደረገ ነው። አሁንም ትኩረቱ እዛው ላቲን ነው። እናደርሳችኋለን ይህንን ትልቅ ዝውውር ለቼልሲ ደጋፊዎች። በሊቨርፑል በኩል ከቅርብ ጊዜ ወዲህ ትችት እያስተናገዱ ያሉ ሁለቱን ኮከቦች እናነሳለን። ለሁለቱ ኮከቦች እንግዲህ ትችት ያበቃው የዘንድሮ የሊቨርፑል ውጤት እንደሆነ ይታወቃል። ግን በሁለቱ ተጫዋቾች ዙሪያ ተጨማሪ መረጃዎችን እናነሳለን። አብራችሁን ትቆያላችሁ። ሊቨርፑልያን በአርሰናል በኩል የ23 ዓመቱን ሰው ማንሳት ግድ ይለናል። ምክንያቶች ያሉን ውድ ቤተሰቦቻችን በተጫዋቹ በኩል ተጨማሪ መረጃዎችን እናነሳለን። ከዛ ውጪ የቀድሞ ተጫዋች በአርሰናል ጉዳይ ዴኒስ ቤርካም ያለው ነገር አለ። በጣም ሰፊ መረጃ ነው፣ እናጋራችኋለን። ከጉዳት የተመለሰ ተጫዋች የ9 ቁጥር ጉዳይና የዝውውር መረጃ ለአርሰናልን በስፋት ተይዟል። አብራችሁን ቆዩ። ዩናይትድ በመጪው ሰኞ በጣም ወሳኝ ጨዋታ አለው። 12ኛ ሳምንት ጨዋታውን አስመልክቶ አጠር ያለ መረጃ እንነግራችኋለን። ከዛ ውጪ እውቅ ስፖርት ጋዜጠኞች ስማቸውን ጠቅሰን ስለ ዩናይትድ ያሉትን እንነግራችኋለን። ከዩናይትድ ስለሚለቁ ተጫዋቾች፣ የዩናይትድ ተጫዋቾችን የተመለከተ አህዞችን እንነግራችኋለን። ከዛ ውጭ የሩበን አሞሪም ጋዜጣዊ መግለጫ እጃችን ደርሷል። በማንቸስተር ዩናይትድ በኩል አዲሱን ግብ ጠባቂ ማንሳት ግድ ይለናል። በሴላን ምንስ በኩል ተጨማሪ መረጃዎችን ይዘናል። ሁሉ ነገር ጥሩ ይመስል ነበር ብለዋል የኔ ዘመን እያሉ ነው። ለመሆኑ የኔ ዘመን ያሉት የዩናይትድ ሰው ማን ናቸው? ተጨማሪ መረጃዎችን ይዘንበታል። በዚህም ጉዳይ ላይ አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር ግን ማድረግ እንዳይረሳም። ለ100,000 ሰብስክራይበሮች እየተንደረደርን ነው። አጋር ሁኑን። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ለላካችሁልን ሀሳብ አስተያየት ግን አስቀድመን አመስግነን ስፖርታዊ ጥንቅሮቻችን ጀምር። በአፍሪካዊ ጉዳይ የሩዋንዳ እግር ኳስ ፌዴሬሽን የሱዳን ክለቦች በአገሪቱ ሊግ ተመዝግበው እንዲወዳደሩ ፍቃድ መስጠቱ ይታወቃል። ክለቦቹም በሩዋንዳ ሊግ ለመወዳደር ካፍን ጠይቀው የነበረ ሲሆን አሁን ላይ የካፍ ስራ አስፈጻሚ ኮሚቴ ጥያቄውን ተቀብሏቸዋል። በሱዳን ባለው ቅልጥ ያለ እርስ በርስ ጦርነት ምክንያት የሀገሪቱ እግር ኳስ ሊግ መቋረጡ አይዘነጋም። በእርግጥ ከሊጉም በላይ አሳሳቢ ነገር ሰብአዊ ጉዳዮች ላይ በጣም አሳሳቢ ደረጃ እንደደረሰ ይታወቃል። የሱዳን የእርስ በርስ ጦርነት ይህንም ተከትሎ የሀገራቸውን ሊግ በጋራ 50 ጊዜ ያሸነፉት አልሂላልና አልሜሪክ በሩዋንዳ ሊግ የሚሳተፉ ይሆናል። ባለፈው ውድድር ዘመን አልሂላልና አልሜሪክ በሞሪታኒያ ሊግ በዚሁ የእርስ በርስ ጦርነት ምክንያት መሳተፋቸው የሚዘነጋ አይደለም። አሁን ደግሞ ተረኞቹ በሚሳተፉት በሩዋንዳ ሊግ ይሆናል። ስለዚህ የሱዳን ክለቦች በሩዋንዳ ሊግ ይሳተፋሉ። የአፍሪካን መረጃ አስቀድመን አነሳን። ምልከታችሁን፣ ሀሳብ አስተያየታችሁን ግን በጉዳዩ ላይ አጋሩን። የሪያል ማድሪዱ ብራዚላዊ የኋላ መስመር ተጫዋች ኤደር ሚሊታኦ ከብራዚል እና ቱኒዚያ ጨዋታ በኋላ ጉዳት እንዳስተናገደ እኛም ነግረናችሁ ነበር። ወደ ቤተሰቦቻችን ታዲያ የተጫዋቹን ጉዳት በተመለከተም አሁን መረጃዎች ወጥተዋል። በዚህ መሰረት ተጫዋቹ ለጥቂት ሳምንታት ከሜዳ እንደሚርቅ ተረጋግጧል። ወደ ቤተሰቦቻችን የጉዳቱ ሁኔታ በቀኝ እግሩ ጡንቻ ላይ ነው ጉዳት ያጋጠመውም። ከ2 እስከ 3 ሳምንት ነው ይቆያል የተባለው። በዚህ ሰዓት ታዲያ ሪያል ማድሪድ የላሊጋ ጨዋታውን ከኤልቼ፣ የአውሮፓ ሻምፒዮንስ ሊግ ኦሎምፒያኮስ መልሶ ከጄሮና እና አትሌቲኮ ቤልባኦ ጋር በላሊጋ የሚያደርጋ
ባደረጋቸው ጨዋታዎች ላይ የኤደር ሚሊታኦን አገልግሎት አያገኝም። አምናም የጉዳት ጣጣ ፈተና የነበረበት ቡድን ነው። እንደሚታወቀው የካርሎ አንቸሎቲ ቡድን የውጤት ቀውሱም በዛው የተያዘ አንደኛው ጉዳይ ነበረ። ዘንድሮ ደግሞ ተቃራኒው ነገር ነው። ባርሴሎና ቤት ያለው የጉዳት ዝርዝር በተወሰነ መንገድ ካምናው ጨምሮባቸዋል። በተለይም ቁልፍ ተጫዋቾቻቸውን እያጡ ነው። በሪያል ማድሪድ በኩል ኤደር ሚሊታኦ ከኢንተርናሽናል ብሬክ ጉዳት ሰለባዎች አንደኛው ተጫዋች ሆኖ ቢያንስ እስከ 3 ሳምንት ወደ ሜዳ አይመለስም። ፍራንኮ ማስታንቱኖ ሪያል ማድሪድ የዓለማችን ምርጥ ነው ስል አሁን እየተጫወትኩበት ስለሆነ አይደለም ብሏል። ከልጅነት ጀምሮም የሪያል ማድሪድ ደጋፊ ነበርኩኝ። የሪያል ማድሪዶች ቲሸርቶችን ለብሼ ነበር በጎዳናም ላይ ኳስ የምጫወተው ብሏል። አሁን በሪያል ማድሪድ የዣቪ አሎንሶ ቁጥር 1 ሰው ነው። ከሰሞኑ ጉዳት አጋጥሞት በማገገም ሂደት ላይ እንዳለም ይታወቃል። ቀደም ባለው መረጃችንም ይህን ተጫዋች ጉዳይ ስናነሳ ከላሚን ያማል ጋር ያለውን ንጽጽር እንዳልወደደው ነግረናችሁ ነበር። ግን በግሌ ጥሩ ስራዎችን እየሰራው ነው ብሏል። ግን በጉዳት ምክንያት ምናልባትም እድሉን እንዳያጣ ያሰጋል። የማገገም ሂደቱ በጥሩ ሁኔታ ቀጥሏል ብሏል። ሌላኛው የሪያል ማድሪድ መረጃችን የካሪም ቤንዜማ ሐሳብ ነው። በቪኒሺየስ ጁኒየር ላይ ያለው እይታ በሰዎች ዘንድ ተገቢ አይደለም። ያው እሱን ረስቶ ለሪያል ማድሪድ ጥሩን ማድረግ አለበት። ግን ሰዎች ቪኒሺየስ ጁኒየር ለሪያል ማድሪድ ያደረገውን ነገር ፈጽሞ መርሳት የለባቸውም ሲል ተደምጧል። ጁሊያኖ ሲሞኔ ይባላል። የአትሌቲኮ ማድሪድ አጥቂ ነው። አባቱ ደግሞ የአትሌቲኮ ማድሪድ አሰልጣኝ ናቸው። አባትና ልጅ አንድ ላይ ጥምረታቸው ዘንድሮ በጣም አስደናቂ ነው። እሱም አላሳፈረም። አባቱን ሜዳ ባስገቡት ቁጥር ለአትሌቲኮ ማድሪድ የአሸናፊነት ምክንያት ይሆናል። የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥም አላጣም። በላሊጋው በጣም ወሳኝ ተጫዋች ነው። ታዲያ አባትና ልጅ አብረው ሲሰሩ አባት በአሰልጣኝነት እንዲሁም ልጅ በተጫዋችነት አትሌቲኮ ማድሪድን ዘንድሮ የዋንጫ ባለቤት እናደርጋለን ብለዋል። ጁሊያኖ ሲሞኔ የዲየጎ ሲሞኔ ልጅ አትሌቲኮ ማድሪድ በዚህ የውድድር ዘመን ዋንጫ ካሸነፈ ጸጉሬን ሙልጭ አድርጌ ቆረጠዋለሁ ብሏል። እንደዚህ አይነት ቃል የገቡ ሰዎች ቃላቸውን ይተገብሩታል፣ ሌላ ጉዳይ ነው። ቃል የገቡ ግን ዘንድሮ ብዙ ናቸው። ማርክ ኩኮሪያ በስፔን ብሔራዊ ቡድን በኩል የዓለም ዋንጫን ከበላን በ2026-27 የውድድር ዓመት ጸጉሬን ሙልጭ አድርጌው እመጣለሁ ማለቱ የሚዘነጋ አይደለም። የጣሊያንን እግር ኳስ ደግሞ እንመልከት። የዩቬንቱስ እግር ኳስ ኦፕሬሽን ኃላፊ ጆርጅ ቼሊኒ የቀድሞ ተጫዋች ነው። ለኬን ያልዲስ አዲሱን ለማቅረብ እየሰራን ነው፣ ስለዚህ መረጋጋት አለባችሁ እያሉ ነው እሳቸው። የሁሉም አቅጣጫና ዓላማ አንድ ነው። ከኬንን ያልዲዝ ጋር ዩቬንቱስ አብሮ መስራት ይፈልጋል ብለዋል። ከዚህ ጋር በተያያዘ ግን በርከት ያሉ የእንግሊዝ ፕሪሚየር ሊግ ክለቦች ትልቅ ደረጃ የሚጠቀሱት ማለት ነው ይህን ተጫዋች ለማስኮብለል ጥረት እያደረጉ እንደሆነ ይታወቃሉ። ውድ ቤተሰቦቻችን በዚህ ምክንያት ታዲያም ተጫዋቹን ጉዳይ በተመለከተ የጣሊያን ክለቦችም ስላሉበት የመጨረሻ ውሳኔውን ከራሱ ከዩቬንቱስ እንሰማለን ተብሎ ይጠበቃል። ድርድሩ ግን ብዙ እድገት አላሳየ የሚሉ መረጃዎች ከወደ ጣሊያን ጋዜጣ ዴሎ ስፖርትን ጨምሮ እያወጡ ነበረ ከሰሞኑ። ለማንኛውም ጆርጆ ቼሊኒ ግን አብረን መቀጠል ነው ሀሳባችን፣ ስለዚህ ተረጋጉ እያሉ ይገኛሉ። 1995 ኖቬምበር 19 ልክ በዛሬዋ ቀን 30 ዓመት ወደኋላ ብንጓዝ አንድ ሰው እግር ኳስን አንድ ብሎ ሲጀምር እናገኘዋለን። ይህም ሰው ጃሊጂ ቡፎን ነው። የመጀመሪያ ጨዋታውን በሴሪኤ ሲያደርግ በፓርማን የተጫወተው ውድ ቤተሰቦቻችን ይህ ተጫዋች ያኔ 1995 መጫወት ጀምሮ ከሊዮኔል ሜሲም ከክርስቲያኖ ሮናልዶም የተፋለመ ነው። በግብ ጠባቂነት በዩቬንቱስ በደንብ እናስታውሰዋለን። አብዛኛው የእግር ኳስ ሕይወቱን ከ30 ዓመት በፊት ነበረ ለመጀመሪያ ጊዜ በፓርማ ልክ በዛሬዋ ቀን ጨዋታ አድርጎ የነበረው። ከጃሊጂ ቡፎን ምኑን አትረሱለትም? ምናልባት ለየት ያለ ቅጽበትና አጋጣሚ የምታስታውሱት ካለ የእግር ኳስ አፍቃሪያና ተከታታዮች የቃል ስፖርት ዩቲዩብ ቻናል ቤተሰቦች ልታጋሩን ትችላላችሁ። ስቲቭ ማክላረን ከአሰልጣኝነታቸው ተሰናብተዋል። የጃማይካ ብሔራዊ ቡድን አሰልጣኝ ሆነው 2026 የዓለም ዋንጫ ማሳለፍ የመጀመሪያ ግባቸው ነበር። ጃማይካ ወደ ዓለም ዋንጫ አላለፈችም። እሳቸውም ስቲቭ ማክላረን ስራቸውን ለቀዋል። በዛሬው ዕለት ከሰማናቸው አንደኛው ዜና ነበረም። ከዓለም ዋንጫ ጋር ስላለን አንድ ተጨማሪ መረጃ እናንሳ። እዚሁ የዓለም ዋንጫ ላይ ቆይተን ውድ ቤተሰቦቻችን በአጠቃላይ በአውሮፓ በተደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ላይ በርካታ ኳሶችን በስኬት ለቡድን አጋሮች በማቀበል በ90 ደቂቃ እስከዚህ ሰዓት ድረስ ያልተነካ አንድ ሪካርድ አለ። ዣቪ ኤርናንዴዝ ለስፔን ብሔራዊ ቡድን የዓለም ዋንጫ የማጣሪያ ጨዋታ 2014 በነበረ ጊዜ
የነበረው የኳስ የማቀበል ንጻሬ ፍጹም ይለያል። 125 ኳስ በስኬት ተቀብሏል። ቶኒ ክሮስ 2018 የዓለም ዋንጫ ማጣሪያ ጨዋታ ላይ 114 ሁለተኛው ነበር። አሁን ዳን በርን ለእንግሊዝ ብሔራዊ ቡድን እየተጫወተ በ2026 የዓለም ዋንጫ ማጣሪያ ጨዋታ 116 ኳሶችን ለቡድን አጋሮቹ በትክክል በማቀበል የቶኒ ክሮስን ሪከርድ አሻሽሏል። የዣቪ ሄርናንዴዝን ሪከርድ ተቃርቦት ነበረ፣ ግን ሳይሰብረው ቀርቷል። ሁለተኛው ሰው መሆን ችሏል። ለማንኛውም በጣም አስደናቂ ጊዜ ነበር ያሳለፈው። የሰሞኑ ትልቁ አጀንዳ ከፖለቲካም ከስፖርቱም ዓለም የተነካካው የክርስቲያኖ ሮናልዶ የዶናልድ ጄ ትራምፕ የሳውዲው አልጋ ወራሽ በአንድ ስብሰባ ላይ መታደም ነበር። ውድ ቤተሰቦቻችን ከነኚህ ሶስት የስፖርት ዓለምና የፖለቲካ ሰዎች ግንኙነት በኋላ በርካታ መረጃዎች ሲወጡ እንደነበረ ይታወቃል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን በክርስቲያኖ ሮናልዶና በዶናልድ ጄ ትራምፕ መካከል በተናጠል ከ1 ሰዓት ከ30 ደቂቃ በላይ የበለጠ ውይይት መደረጉ ይፋ ተደርጓል። ከውይይቱ በኋላም ሁለቱ ጎን ለጎን እየሄዱ እየተሳሳቁ ሲያልፉ በካሜራ እየታሰር ተመልክተናቸዋል። ሮናልዶም እንግዲህ እጮኛው ከወራት በኋላ ደግሞ ባለቤቱ የምትሆነው በእርግጥ የልጆቹ እናት ናት ጆርጂኒያ ነበረች። ክርስቲያኖ ሮናልዶና ዶናልድ ጄ ትራምፕ ያደረጉት ውይይት ግን ለሚዲያ ይፋ አይደረግም ተብሏል። ምናልባት እስከ መች የሚለውን አይታወቅም። መረጃው ግን እጃችን ላይ ከደረሰ እዚሁ ቃል ስፖርት ዩቲዩብ ቻናል ላይ እንደ ሁልጊዜው በፍጥነት የምናደርሳችሁ ይሆናል። ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ቃል ስፖርት ላይ ናችሁ። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ ተጫዋቾች እየገቡ ውጤት ይቀይራሉ፣ የታወቀ ነው። ግን በፕሪሚየር ሊግ ታሪክ ወዲያው ሜዳ ውስጥ እንደገባ ግብ በማስቆጠር ሪከርዱ የት ነው ያለው ካልን በኒካስል ዩናይትድ ተጫዋች ነው ያለው። ውድ ቤተሰቦቻችን ከ2006-7 ጀምሮ ሳሚን አሚዮቤ የተባለ የቀድሞ የኒካስል ተጫዋች 8 ሰከንድ ነው ሜዳ ላይ የፈጀበት ግብ ለማስቆጠር። ቶትንሃም ላይ ነበር ያን ያስቆጠረው። ከዛ በኋላ አንቶኒ ሴባስከን የዊጋን አትሌቲክ ተጫዋች ነው። ደርቢ ካውንቲ ላይ 15 ሰከንድ፣ ካውሮ ሚቱማ ተቀይሮ ገብቶ በርንማውዝ ላይ አሁን ሁለቱም በፕሪሚየር ሊግ ያሉ ክለቦች 16 ሰከንድ ፈይቶበታል። ቤርናንዶ ሲልቫ ብራይተን ላይ በ17 ሰከንድ፣ ጄራርድ ዴሌፊው የዋትፎርድ ተጫዋች ነው ሲቲ ላይ በ17 ሰከንድ፣ አንድሪው ጆንሰን የፉልሃሙ ተጫዋች ወልቭስ ላይ በ17 ሰከንድ ያስቆጠሯቸው ግቦች እነኚህ በፕሪሚየር ሊጉ ያሉ ወደ 6 የሚጠጉ ትልቅ ሪከርዶች ናቸው። ፕሪሚየር ሊጉ እንደሚታወቀው ከቅርብ ጊዜ ወዲህ ተቀይረው የሚገቡ ተጫዋቾች ውጤት ቀያሪ ናቸው። ብራይተን፣ ፉልሃም በዚህ ማሳያ ናቸው። በተለይም እየቀየሩ እያስገቡ ተጫዋቾችን ግብ ውጤት በማስቀየር ረገድ በፕሪሚየር ሊጉ ከቅርብ ጊዜ ወዲህም ካየናቸው ቁጥሮች ውስጥ ይጠቀሳል። ግን የሳሚ አሚዮቤ ሪከርድ በ8 ሰከንድ አሁንም ያልተነካ ሆኖ ቀጥሏል። መረጃውን ኦፕታን ያጋራን። ፔፕ ጋርዲዮላ ከዚህ በኋላ ነው ፕሪሚየር ሊግ እያሉ ይገኛሉ። ፔፕ ጋርዲዮላ ከዚህ የሀገራት ጨዋታ በኋላ የሊጉ ክብደት ይጀምራል እያሉ ይገኛሉ። እሳቸው በእርግጥ በኦፕታ በኩል 19ኛው ቡድን ናቸው። የሲቲ ቡድን 19ኛ ደረጃ ላይ ተቀምጧል። 19ኛ የተቀመጠው ቀላል ጨዋታ ያለው በሚል ነው። በጨዋታ ደረጃ ያ ማለት በጣም ቀላል ጨዋታ ያለው ሁለተኛው ቡድን እንደማለት ነው። በጨዋታ ክብደት ከለካ ነው 19ኛ። በጣም ቀላል በማለት ደግሞ ሁለተኛ ደረጃ ላይ ተቀምጧል። በሊቨርፑል ብቻ ነው ቀላል ጨዋታ ተብሎ ሁለተኛ የመጣው። በነገራችን ላይ በሲቲ በኩል ኒካስል፣ ሊድስ ዩናይትድ፣ ፉልሃም፣ ሰንደርላንድ፣ ክሪስታል ፓላስ፣ ዌስትሃም፣ ኖቲንግሃም ፎረስት እና ሰንደርላንድ ነው የሚገጥመው። ኦፕታ በጣም ጠንካራ ናቸው ለሲቲ ያላቸው ኒካስል እና ክሪስታል ፓላስን ነው። ከዛ ውጭ ያሉትን በመጠነኛ ሁኔታ ነው ያስቀመጣቸው ለሲቲ ክብደት። ግን ፔፕ ጋርዲዮላ የለም ፕሪሚየር ሊጉ ክብደቱ እና ጡዘቱ የሚጀምረው ከዚህ በኋላ ነው እያሉ ይገኛሉ። ከኢንተርናሽናል ብሬኩ በኋላ ማለት ነው። 4 ወር ሳይቋረጥ እንደሚካሄድ ይታወቃል። ቼልሲዎች አሁንም ከወደ ላቲን ነው አይናቸውን የጣሉት። የላቲን ተጫዋቾችን እየሰበሰቡ ነው። በርካታ ብራዚሊያን በቡድን ውስጥ እንዳለ ይታወቃል። ካዶሪያንም ያመጣሉ። አሁን ተረኛው ደግሞ ሌላ ብራዚሊያ ታዳጊ ተጫዋች ነው። ፋብሪዚዮ ሮማኖ አረጋግጦታል። የ17 ዓመቱን ብራዚሊያ አማካይ ፌሊፔ ሞሪያስን ለማምጣት ፍላጎት አላቸው ተብሏል። ይህን ተጫዋችን በመልማዮቻቸው በኩል ተመልክተው ስራዎች ተጀምረዋል። ክሩዛሪ ውስጥ እየተጫወተ ይገኛል። ተጫዋቹ
ተጫዋቹ በኩል በነገራችን ላይ ቼልሲዎች በ8.6 ሚሊዮን ፓውንድ ወደ ቡድኑ የማምጣት ፍላጎት አላቸው ተብሏል። ግን ይህንን ተጫዋች በክሩዛሪዮ በኩል የመልቀቅ ሂደቱ በጣም ውስብስብ ሊሆን ይችላል እየተባለ ነው። ምናልባት ለቼልሲ በሚለቁት ገንዘብ ላይ ብዙ ጥቅሞችን ሊያካትቱ ይችላሉ ተብሎ ይጠበቃል። ቼልሲዎች ግን ወጣት ተጫዋቾችን ማሰባሰብ ሂደታቸው አሁንም እንደቀጠለ ነው። ፊሊፕ ኤርገንሰን በጥር የዝውውር መስኮት ከቼልሲ ጋር ሊለያይ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹ በቂ የመጫወቻ ጊዜ ባለማግኘቱ ደስተኛ አይደለም፣ ውሳኔው ወስኗል። አሁን የሚቀረው የቼልሲ ውሳኔ ብቻ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። በእርግጥ የማሬስካ ቁጥር 1 ተመራጭ አልነበረም። በማሬስካ በኩል ቁጥር 1 ተመራጫቸው እንደማይሆን እያወቀ ነበር እሱም በቦታው ላይ ነበረው። ግን አሁን ላይ የመጫወቻ ደቂቃ መፈለጉን ተከትሎ ክለቡን ይለቃል ተብሎ ይጠበቃል። ሮበርት ሳንቼዝ አሁንም የቼልሲና የማሬስካ ቁጥር 1 ሰው እንደሆነ ይታወቃል። በእርግጥ ዘንድሮ በጣም ጥሩ ነው። እንደ አምነው ብዙ የስህተት ወሬዎች የሚወሩበት አይደለም። ምናልባት ጎል ቢቆጠርበትም ግን አምና ከነበረው የስህተት ሰርቷቸው ወደ ቡድኑ ከሚቆጠሩ ግቦችና አደገኛ የጨዋታ እንቅስቃሴዎች ጋር ስሙ በስፋት እየተያዘ እንዳልሆነ ይታወቃል። በዚህ ጉዳይ ላይ ውድ ቤተሰቦቻችን ተጨማሪ መረጃዎችን ካገኘን በቼልሲ በኩል የምናጋራችሁ ይሆናል። ሊቨርፑል አንቶኒዮ ሲሜዮኔን ማስፈረም ይፈልጋል። ከበርንማውዝ ጋርም ጥሩ ግንኙነት አለው እያለ ነው ፋብሪዚዮ ሮማኖ። ውል ማፍረሻው በጥር የዝውውር መስኮት 65 ሚሊዮን ፓውንድ ሲሆን በክረምት የዝውውር መስኮት ደግሞ 50 ሚሊዮን ፓውንድ ይወርዳል። ስለዚህ በርንማውዝ ለመሸጥ እንዳቀደ ይታወቃል። ሊቨርፑል ታዲያ አንቶኒዮ ሲሜዮንን ሲያመጣም በሳላ በኩል ያለውን የአቋም መውረድ ለማስተካከል በጣም ወሳኝ ይሆናል ተብሎ ይታሰባል። ከዚህ ጋር በተያያዘ በእርግጥም በርካታ ክለቦች የዚህ ተጫዋች ፈላጊ እንደሆኑ ይታወቃል። የሳላህን ጉዳይ በተመለከተ በርካታ ትችቶች ሲደርሱበት እንደነበረ ይታወቃል። ዘንድሮ ሳላህ ግን ከ8 ዓመት በፊት ሊቨርፑልን ከተቀላቀለ ጊዜ ጀምሮ የሊቨርፑል 40% ጎሎች ላይ ቀጥታ የተሳተፈ ተጫዋች ነው። ቀሪው በ60% የሚሆነው በሌሎች ተጫዋች ነው የተቆጠረው ወይ የተሳተፉበት። የሳላ በዚህ ትልቅ ነው። በፕሪሚየር ሊጉ ከ2019-20 ጀምሮ ባለፉት 6 ዓመታት ውስጥ በፕሪሚየር ሊጉ እየተጫወቱ ካሉ ተጫዋቾች ውስጥ የሳላን ያክል የግብ ዕድሎችን የፈጠረ የለም። ትልልቅ የግብ ዕድሎችን 112 አለው። ከዛ ብሩኖ ፈርናንዴዝ በ110 ይከተሏል። ሌሎቹ አብዛኞቹ ተጫዋች ለቀዋል። ቡካዮ ሳካ 67 አለው። እንዲህ እያለን እንቀጥል እንችላለን። ግን የሳላ ቁጥር በጣም ትልቅ ነው። ግን ደግሞ እንደ አምናው እንደ ካቻ አምናው አይደለም ዘንድሮና የአንቶኒዮ ሲሜዮኔ መምጣት በጥር የሚሳካ ከሆነ በሊቨርፑል በኩል አንዱ ሳላህንም ለመተካት ነው ተብሏል። እንዲህ አይነት ቁጥር ካነሳን ከ2017-18 የውድድር ዓመት ጀምሮ በፕሪሚየር ሊጉ ብዙ ግቦችን ማስቆጠር የቻሉ ተከላካዮች ውስጥ በአንደኝነት ያለው ቨርጅል ቫንዳይክ ነው። 21 አለው። ምናልባት ለዚህ ተጫዋች በጣም እየቀረበ የነበረው ጋብርኤል ማጋለሽ አሁን ጉዳት አስተናግዷል። 1 ወር 2 ወር 3 ወር ብዙ መረጃዎች እየወጡ ነው። ለማንኛውም 1 ወሩን ብቻ እናያዙ የጋብርኤል ማጋለሽን፣ ቀሪውን አርሰናል ይፋ እስኪያደርግ ድረስ። የቨርጅል ቫንዳይክ ግን አሁንም ትልቁ ቁጥር ነው። በፕሪሚየር ሊግ ተከላካይ ሆኖ ከ2017-18 በኋላ በርካታ ገቦች ያሉት። ማርኮስ አሎንሶ የለም አሁን በ123 ጨዋታ 19 ግቦች ስለነበሩት። ስለዚህ አሁን ጋብርኤል ማጋሌሽ ነበረ ለቨርጅል ቫንዳይክ ሪካርድ የሚንደረደረው። በዛ ላይ ማጋሌሽ አጥቂ ጭምር ነው ለአርሰናል ከመከላከሉም በላይ። ግን የቨርጅል ቫንዳይክን ቁጥር አሁን በጉዳቱ ምክንያት ላይደርስበት ይችላል እየተባለ ይገኛል። በዚሁ የአርሰናልን መረጃ እንቀጥል። በማን ይተካል ሲባል በፔሮ ሄንካፔ እየተባለ እንደሆነ ይታወቃል። ጥቂት ነገር ግን ስለዚህ ተጫዋች እንንገራችሁ። ፔሮ ሄንካፔ በባየርን ሌቨርኩሰን ኢንቪንሲብል በነበረው ሲዝን ላይ ወይም ይሄ ሳይሸነፉ ዋንጫ በበሉበት ጨዋታ ላይ 26 ጨዋታዎችን በቋሚነት ጀምሯል። የዋንጫ ቡድን ውስጥ 26 ጨዋታ ያውም ያልተሸነፈ ቡድን ውስጥ የተጫወተ ነው። በአምበልነት ሀገሩን መርቷል። እንዳጠቃላይ 200 ጨዋታዎችን ማድረግ ችሏል ለመጀመሪያ ቡድን። እንግዲህ አሁን 23 ዓመቱ ነው። በተጫዋቹ በኩል አርሰናል እንግዲህ እስከ 50 ሚሊዮን ፓውንድ እንደሚያወጣበት ይታወቃል። ይሄ ተጫዋች ነው እንግዲህ ጋብርኤል ማጋሌሽን የሚተካው ከቶትናሙ ጨዋታ ጀምሮ ይጠበቃል። ካስታወሳችሁ የባለፈው ዓመት የዚህ ጨዋታ የቶትናምና የስፐርስ የጨዋታ ኮከብ የነበረው ጋብርኤል ማጋሌሽ ነው። ዘንድሮ አርሰናል ቶትናምን የሚገጥመው የአምናው የጨዋታ ኮከቡን ጋብርኤል ማጋሌሽን ሳይዝ ነው። ከቅርብ ጊዜ ወዲህ ያለው ጋብርኤል ማጋሌሽ ለፍጹምነት የቀረበ ተመሳሳይ ቨርዥን ያለው በጣም የሚከብድ አይነት ተጫዋች ብሎታል ዴኒስ ቤርካም። የተጎዳበት የጨዋታ ባህሪና ህመሙን እያስታመመ መጫወትን መምረጡ ደግሞ ያበሳጫል። ግን ደግሞ ይሄኛው የአርሰናል ተከላካይ መስመር በአንድ ሰው አለመኖር እንዳለፉት ዓመታት
የጎላ ክፍተት የሚታይበት አይደለም ብሏል ዴኒስ ቤርካም። ተፈጥሯዊ ግራ ሴንተር ባክ የሆኑት ፔሮሄን ካፔ፣ ካላፊዮሪ አሉ። ሞሽኬራንም በቦታው ማጫወት ይችላል። ደግሞ ይህንን ሁሉ አማራጭ መጠቀም ካልፈለገ ሳሊባ ወደ ግራ አስጠግቶ ቲምበር፣ ኋይትን የመሳሰሉ አማራጮችንም መጠቀም ይችላል። ብቻ አርሰናል ብዙ አማራጭ አለው እያለ ነው ዴኒስ ቤርካም። ከአርሰናል ዋናው ቡድን ጋር ሰፊ መጫወቻ ድልን ያላገኘው ፔሮሄን ካፔ ከዚህ የተሻለ ድል የሚያገኝ አይመስለኝም። ምናልባትም ከባየርን ሌቨርኩሰን በኋላ ትልቅ ጊዜ የሚያገኝበት ሰዓት መጥቷል። በአርሰናል ራሱንና ብቃቱን በደንብ ማሳየት የሚችልበት አጋጣሚ ብሎታል ዴኒስ ቤርካም። የአርሰናል አጥቂ ጋብርኤል ሱስ ወደ ልምምድ ተመልሷል። ያው በሰበር የነገርናችሁ የጊዮገሬሽ ጉዳይ ገና ነው። ያው በሰበር የነገርናችሁ የካያቨርዝን ነው። ካያቨርዝ ድጋሜ ስለተጎዳ ከካያቨርዝ ይልቅ ጋብርኤል ሱስ የአርሰናል አጥቂ ሆኖ ልናየው የምንችልበት ሰፊ እድል አለው። ውድ ቤተሰቦቻችን ግን እስከዛ በማን ይተኩታል በሚለው ጉዳይ ላይ አሁን አትሌቲክ አንድ መረጃን ይዞቷል። በርካታ ተጫዋቾቹን በጉዳት ያጣው የሊጉ መሪ አርሰናል እሁድ ተጠባቂውን የሰሜን ለንደን ደርቢ ጨዋታ ያደርጋል። በዚህ ጨዋታ ጉዳት ላይ የሚገኘው የፊት መስመር አጥቂው ቪክተር ዮኬሬሽ መድረሱ እስኪወሰን ድረስ ከሃቨርዝን በበኩሉ ጉዳት ላይ ስላለ ወይም ተጨማሪ ጉዳት ስላጋጠመው ጋብርኤል ሱስ ወደ ልምምድ ቢመለስም የፊትነስ ጥያቄ ስላለ ኤረም ተከትሎ አርሰናል በሰሜን ለንደን ደርቢ ጨዋታ ሚኬል ሜሪኖ በፊት አጥቂነት ይጠቀሙታል። ሚኬል ሜሪኖ ባለፈው የውድድር ዘመን መጨረሻም በተመሳይ ሚና ተሰልፎ ኃላፊነቱን በሚገባ እንደተወጣ ይታወቃል። ስለዚህ የቶትናሙም ጨዋታ በሚኬል ሜሪኖ የሚቀጥሉት ይሆናል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታም በኤልቼ እየተጫወተ የሚገኘውን አማካዩን ሮድሪጎ ሜንዶዛን ለማስፈረም ፍላጎት እንዳላቸው ተረጋግጧል። ከዚህ ቀደም ሌላኛውን የፕሪሚየር ሊግ ክለብ ማንቸስተር ሲቲ ስፔንን አማካይ ሮድሪጎ ሜንዶዝን ለማስፈረም ለክለቡ ጥያቄ አቀርቦ ነበር። በክረምት የዝውውር መስኮት ከ250 ሚሊዮን ፓውንድ በላይ በማውጣት ከሌላው ጊዜ በተለየ መልኩ በርከት ያሉ ተጫዋቾችን ማስፈረም የቻሉት አርሰናሎች ምንም እንኳን ቡድናቸው በጉዳት ቢፈተንም በፕሪሚየር ሊግ አሁንም የመሪ ቦታ ላይ እንዳለ ይታወቃል። የስፔን የመረጃ ምንጮችም እያመለከቱ እንደሚገኙት ከሆነ አርሰናል አመራሮች አዲሱ ፔድሪ እየተባለ የሚጠራውን ተጫዋቹን ታዲያ ማስፈረም ቡድኑ ለማጠናከር በጣም ይጠቅማል ብለው አምነዋል። ሌላው ሜንዶዝን ተመራጭ ያደረገው የውል ማፍረሻው ሲሆን መድፈኞቹ በልጁ ላይ ያላቸውን ፍላጎት ተከትሎ በቀጣይ እስከ 20 ሚሊዮን ዩሮ ብቻ በመክፈል የግላቸው ማድረግ ይችላሉ። ከአርሰናል በተጨማሪ ማንቸስተር ሲቲ፣ ሪያል ማድሪድ እና ዩቬንቱስ የሮድሪጎ ሜንዶዛን ፈላጊ ናቸው የሚል መረጃም በስፋት እየወጣ ይገኛል። ማንቸስተር ዩናይትድን ጨምሮ በርከት ያሉ የፕሪሚየር ሊግ ክለቦች የአይንትራክ ፍራንክፈርቱን የግራ መስመር ተከላካይ ናትናኤል ብራውንን ለማስፈረም ፍላጎት አላቸው። ግን ዩናይትድ ብቸኛው ክለብ አይደለም። ውድ ቤተሰቦቻችን በርከት ያሉ ፈላጊዎች ስላሉ ከበድ ያለ ፉክክር ለማንቸስተር ዩናይትድም ይጠብቋል ተብሎ ይታሰባል። በዚህ ዝውውር ጉዳይ ላይ ግን ዩናይትዶች ይህንን ተጫዋች በዝርዝራቸው ውስጥ አካተዋል። አርሰናልም ሌላኛው ፈላጊ እንደሆነ እየተዘገበ ይገኛል። በፋብሪዚዮ ሮማኖን በኩል ዩናይትዶች በርካታ ተጫዋቾችን ወደ ቡድኑ አሁንም የማምጣት ፍላጎት አላቸው የሚሉ መረጃዎችን በስፋት እየወጣ ነው። ማንቸስተር ዩናይትድ ካሬሚ አዴሚን ከቦሩሲያ ዶርትመንድ ለማስፈረም ከአዴሚ ቅርብ ከሆኑ ሰዎች ጋር ውይይት አድርጓለም የሚል መረጃን ይዞቷል። ስለዚህ ዩናይትድም ቤት የዝውውር ጉዳዮች አሁን በስፋት እንቅስቃሴ እየተደረገባቸው ይገኛል። በመጪው ሰኞ 12ኛ ሳምንት የእንግሊዝ ፕሪሚየር ሊግ በረሃ ግብር ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ስቴዲየም ኤቨርተናቸውን ያስተናግዳል። የለተሰኞውን ተጠባቂ መርሃ ግብር የሊጉ ዳኞች ኮሚቴ የ41 ዓመቱን አርቢትር ቶኒ ሃሪንግተንን በዋና ዳኝነት ጨዋታውን እንዲመሩት ሾመዋቸዋል። እኚህ አርቢትር የማንቸስተር ዩናይትድን ጨዋታ በመሩባቸውም የመጨረሻ 3 ጨዋታዎች ምንም አይነት ድል ዩናይትድ አልነበረውም። ማንቸስተር ዩናይትድ ከነዚህ 3 ጨዋታዎች በሁለቱ ነጥብ ሲጋራ በቀሪው አንድ ጨዋታ ሽንፈት አጋጥሞታል። ከነዚህ 3 ጨዋታዎች አንዱ በአምናው የውድድር ዓመት የማንቸስተር ዩናይትድ ወደ ሞሊክ ስቴዲየም አመርቶ በወልቭሳቻ 2-0 የተሸነፈበት ጨዋታ ተጠቃሽ ነው። በወቅቱ ጨዋታውን ፖርቱጋላዊ የማንቸስተር ዩናይትድ ዋና አምበል ብሩኖ ፈርናንዴዝ በቀይ ካርድ ሲሰናበት እኛ አልቢትር ነበር በቀይ ያስወጡት። አሁን እሳቸውም ዳግም የኦልድ ትራፎርድ የፊታችን ሰኞ የሚደረገውን የዩናይትድ እና ኤቨርተንን ጨዋታ ይመሩታል። ብሩኖን በዚህ ሳምንት ይመሩታል ወይ? ሰኞ ይጠበቃል። በፕሪሚየር ሊግ ዳሰሳቸው ላይ በተለይም በኢትዮጵያ ውስጥ እውቅ ከሆኑ ጋዜጠኞች የ433 አዘጋጆች እነ ሚሊዮን እነ ዮናስ በርካታ ደጋፊዎች አሏቸው። በእርግጠኝነት በርካታ ወዳጆችም እንዳሏቸው ይታወቃልና ዮኒ ማርክና ሚሊሻ በዛሬው ዕለት ከነበራቸው ፕሮግራም ውስጥ ካነሷቸው ጉዳዮች የሴስኮን ጉዳይ በተመለከተ ነው። ብዙ ቅሬታ ይነሳል። አሰልጣኝ ሚሊዮን ጉግሳ ሴስኮ በቴክኒክ
ጥንቅቅ ያለ ተጫዋች ሆኖ እየታየኝ ያለው ከዜርኪዚ ጋር ሳይሆን ሌላ ከፍ ካሉ ተጫዋች ጋር ነው ማወዳደር በጣም ጥራት ያለው ነው። በሌፕዚግ በደንብ ስላየሁት ነው እዚህ ብቻ አይደለም እያለ ይገኛል። ምናልባት እንደ አንድ መከራከሪያ ማንሳት ስለሚቻል ነው ያመጣሁት ይህንን መረጃ። ጋዜጠኛ ዮናስ ከኩኛ አማድ ንቤሞ ጋር ጥሩ ጥምረት ይፈጥራል ብዬ የማስበው ዜርኪዝን ነው እንጂ በሱ ላይ እምነት የለኝም እያለ ነው። ግን ዩናይትድ በፊት መስመር ላይ ከቅርብ ጊዜ ወዲህ የጥራት ችግር እየታየበት ነው። ሆይሉንድን አምጥቷል፣ ዜርኪዝን አምጥቷል፣ ሼሽኮን አምጥቷል። ተጫዋቾቹ ከመጡበት ክለብ ፐርፎርማንስ ካነጻጸሩ በጣም አስደናቂ ነበሩ ሲመጡ ወደ ዩናይትድ ግን ከአጥቂ ጉዳይ ጋር በዚህን ያክል ደረጃ መወያያ የሆነው ክለብ ለምንድን ነው? ተጫዋቾቹ ሲመጡ ለምንድን ነው የማይሳካላቸው? ምናልባት የመጨረሻው አጥቂ ቫን ፐርሲ ልንለው እንችላለን። በስኬት ደረጃ ዩናይትድ ደጋፊዎች መልከታችሁን አድርሱን። ማንቸስተር ዩናይትድ ማላዊውን አማካይ ሴኮ ኩኔ በአማካይ ስፍራው ላይ እንደ አማራጭ ከወሰዱት አምስተኛው ሰው ይሆናል። እናም ይህንን ጉዳይ በተመለከተ ታዳጊው የአማካይ ስፍራ ተጫዋች በመጪው ጥር የዝውውር መስኮት ሰፊ ደቂቃ ሊያገኝ የሚችልበት በሊግ ደረጃ መፎካከር የሚችልበት የውሰት ፍቃድ ሊሰጠው ይችላል የሚል መረጃ ነው ስካይ ስፖርት ይዞ ወጣው። ፖርቱጋል አሰልጣኝ ሩበን አሞሪ በተጫዋቹ ላይ ከፍተኛ እምነት እንዳላቸው ሲገለጽ፣ በዚህ መሰረት ተጫዋቹ በቋሚነት እንዲሰለፍ የሚያስችል ልምድ እንዲኖረው በሌሎች የአውሮፓ ትልቅ ክለቦች እንዲጫወት ፍቃድ ሊሰጡ ይችላሉ ተብሏል። ግን የትኛው ክለብ ጥያቄ ያቀርባል የሚለው ነገር በትልቁ ይጠበቃል። በማንቸስተር ዩናይትድ በኩል ግን ይህን ተጫዋች በውሰት መስጠታቸው የሚቀር እንዳልሆነ ነው ስካይ ስፖርት አያይዞ የገለጸው። ከዩናይትድ ተጫዋቾች ብዙ ትችት ያስተናገደው በቅርብ ጊዜ ማኑኤል ኡጋርቴ ነው። ኡራጋይ በአሜሪካ 5-1 ስትሸነፍ ዩራጋይ ብሔራዊ ቡድን አሰልጣኝ ክለቤን ብሔራዊ ቡድንን ስብስብ ውስጥ ከተበላሹ ነገሮች ውስጥ አንደኛው የአሜሪካ ሜጀር ሊግ ሶከር ተጫዋቾችን ሰነፍ አድርጓል ብለው መተቸታቸው ይታወቃል። አሁን ደግሞ ኡጋርቴን እንመልከተው። በዩናይትድ ነው የሚገኘው። 90ንም ደቂቃ ጫውቶታል። ኡጋርቴ በጨዋታው ላይ ከነበረው አፈጻጸም ጥቃት 88% ኳስ የማቀበል ስኬት፣ የአራት ረጃጅም ኳሶችን አቀብሎ 3ቱ ስኬታማ ነበር። 3 ኳስ መልሶ ቀምቷል። ይሄ ኳስን ብሎክ በማድረግ ረገድ ላይ አልተሳተፈም። በ6 ኳሶች ላይ በመንጠቅ ተሳትፏል። 1 ጥፋት ሰርቷል። የአየር ላይ ኳስ አላሸነፈም። ኳስ ኢንተርሴፕት አላደረገም። ከ4 የአንድ ላይን ግንኙነት 2ቱን ያሸነፈው 2ቱን ተሸንፏል። ምንም ድሪብል አላደረገም። በሶፋ ስኮር የተሰጠውም 6.3 ነው። ምናልባት ተጫዋቹ ግን ያቋም መውረድ በግልጽ እየታየበት ይመስላል። በዩናይትድ ብቻ ሳይሆን በብሔራዊ ቡድንም ደረጃ። ኢንተርናሽናል ብሬኩ ላይ ግን የነበሩ የዩናይትድ ተጫዋቾችን ላብነት ያክል በካዜሜሮ በኩል በጣም አስደናቂዋን ግብ ሴኔጋል ላይ ሲያስቆጥር 8.2 ነበር ሬቲንግ የተሰጠው። ብሩኖ ፈርናንዴዝ 3 ጎሎችን አስቆጥሮ ሃትሪክ ሰርቶ ነበር አርሜኒያ ላይ 9.8 ነው የተሰጠው። ሌችስታይን ላይ ከግማሽ ደርዘን በላይ ግብ ቤልጅየም አስቆጥራ ስታሸንፍ ሴላምን 7.8 ነው የተሰጠው። ፓትሪክ ዶርጉ ምንም እንኳን አገሩ አጣብቂኝ ውስጥ ብትገባም በዓለም ዋንጫ 1 ጎል አስቆጥሮ ወደ 7.3። ማቲያስ ዲኤልክት ኔዘርላንድን ወደ ዓለም ዋንጫ በማሳለፍ ውስጥ ድርሻ ነበረው። 7.9 ሬቲንግ አግኝቶ ነው የመጣው። ኑሱር ማዝራዊ አሲስት አድርጓል። ኡጋንዳ ድል ባደረጉበት ጨዋታ 8.8 ሬቲንግ ተሰጥቶት ነው የመጣው። ጥሩ ነበሩ ከሞላ ጎደለ የዩናይትድ ተጫዋቾች። ሌላው ጥሩ ዜና ግን አንድም ተጫዋች በዩናይትድ በኩል እስከዚህ ሰዓት ድረስ የጉዳት ዜና ከኢንተርናሽናል ብሬክ ጋር በተያያዘ አልሰማንም። ከሩበን አሞሪ ጋር በተያያዘ አሁን የተሻልኩ አሰልጣኝ ነኝ እያሉ ይገኛሉ። የሩበን አሞሪን ሀሳብን ቀጠል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪ ያለፈው ዓመት አስቸጋሪ ጉዞ ቢሆንም ለአሁኑ አስፈላጊ ነበር ብለዋል። ካለፈው 1 ዓመት ብዙ ነገሮች ተምሬያለሁ ያሉት አሰልጣኙ አሁን የተሻለ አሰልጣኝ ነኝ፣ ለወደፊቱ እንዲሁም ለአሁኑ ዝግጁ ነኝ ሲሉ ተደምጠዋል። አሁን የተሻለ እየተጫወትን ነው፣ ምክንያቱም በውጤት የመጣ የተሻለ በራስ መተማመን አለ፣ ነገር ግን ከምርጥ ብቃታችን ሩቅ ነን ያለ ነው ብለዋል። አሁን የሚቀሩን ነገሮች አሉ እያሉ ነው እሳቸው። በማንቸስተር ዩናይትድ በኩል ግን የተሻሻሉ ነገሮች አሉ። ያለፉትን 5 ጨዋታ ቡድኑ ሽንፈት የሚባል ነገር እንዳልገጠመው ይታወቃል። ውድ ቤተሰቦቻችን በጣም የተሻሻለበትን ጊዜም እያሳለፈ እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል አሰልጣኙ በግል እኔ ራሴ ተሻሽያለሁ፣ አሁን የተሻልኩ አሰልጣኝ ነኝ እያሉ ነው። ዩናይትድን አሻሽለውታል ወይ? መልካታችሁን አድርሱን። ማንቸስተር ዩናይትድ በታዳጊዎች ዙሪያ በሚል ጥያቄ ቀርቦላቸው ነበር። ሩበን አሞሪ ለዚህ ምላሽ ሰጥቷል። ወደ ቤተሰቦቻችን የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ታዳጊ ተጫዋቾች ወደ ዋና ቡድን ለማሳደግ ከነሱ ምን መመልከት እንደሚፈልጉም አብራርተዋል። አሰልጣኝ ሩበን አሞሪ ካነሷቸውም ነጥቦች በመጀመሪያ ለማንቸስተር ዩናይትድ መጫወት ክብር ነው ያሉት አሰልጣኙ አንዳንድ ተጫዋቾች ይህንን እንደ ቀላል ነገር ያዩታል፣ ግን ፍጹም ቀላል አይደለም ብለዋል። በመጀመሪያ የምመለከተው
የሚመለከተው የተጫዋቾቹን ተክለሰውነት ሁኔታ ነው። ምክንያቱም በሊጉ ለመጫወት ወሳኝ ነገር ነው ብሏል። ተክለሰውነት ታዳጊዎች የሚዲያውን ትኩረት እንዲቆጣጠሩት መርዳት ይገባል ያሉት አሰልጣኙ ከመጠን በላይ እንዳይጫወቱ ጫና እንዳይፈጠረባቸው መጠንቀቅ አለብን ብለዋል። በሚዲያው ላይ አሰልጣኙ አክሎም በመጨረሻ ከታዳጊ ተጫዋቾች የምፈልገው ወሳኝ ነገር ተሰጦና ስነ ምግባር ነው። ያ ካላቸው በእኔ ቡድን ውስጥ በቋሚ 11 ውስጥ ተካተው መጫወት ይችላሉ እያሉ ነው። በእርግጥ ለበርካታ ተጫዋቾች ቀጣይ እድል ይሰጣሉ ተብሎ ይታሰባል። ሩበን አሞሪም ግን በኤሪክ ቴናግ ደረጃ አይደለም ወይም ከእሳቸው በፊት በነበሩት በነ ሶልሻየር ደረጃ ለወጣት ተጫዋች እድል የሚሰጥ ነው ለማለት ይቸገራል። የእሳቸው ቡድን ለሼሽኮም እድል እንዳልሰጠ ይታወቃል። በብዙ መንገድ እሳቸው ጥርት ያለ ቋሚ 11 እንደሚፈልጉ ይታወቃል። ስማቸው እንዲጠቀስ ያልፈለጉ የቀድሞ የማንቸስተር ዩናይትድ ተቀጣሪ ኦሌ ሶልሻየር በማንቸስተር ዩናይትድ በኃላፊነት ሲረከቡ ነገሮች ጥሩ መምሰል ጀምረው ነበር ብለዋል። ሁሉም ነገር ሶልሻየር ወደ ክለቡ ሲመጣ ጥሩ መምሰል ጀምሮ ነበር፣ በሁሉም ነገር እርሱ ጥሩ ነገሮችን ማከናወን ጀምሮ ነበር ብለውም አሰልጣኙን ማረጋገጫ ሰጥቷል። ሶልሻየር የሚያደርጋቸው ወይም የሚናገራቸው ትንሽ የሚመስሉ ነገሮች ትልቅ ተጽዕኖ መፍጠርም በዩናይትድ ጀምረው ነበር። እርሱ ደና አደራችሁ ወይም ደና ዋላችሁ ሲል ብቻ ሁሉም ሰው ፈገግታ ጨመር ነበር። ዩናይትድ ቤት በጣም መረጋጋትን ፈጥሮ ነበር ብለዋል። በክለብ ውስጥ ያለው ሁሉም ሰው ከበርካታ መጥፎ ዓመታት በኋላ እንደገና ፈገግ ያለው በኦሊ ገነ ሶልሻየር መምጣት በኋላ ነበረ። ቡድኑ እስከዛ ድረስ ጥሩ አልነበረም ብለዋል። የኦሊ ገነ ሶልሻየር መምጣት ግን ማንቸስተር ዩናይትድ ቤት ትልቅ መነቃቃትን በወቅቱ ፈጥሮ ነበር ብለዋል። እኒህ ሰው ግን ስማቸው እንዲጠቀስ አልፈለጉም። ምክንያታቸው ግልጽ አይደለም። የኦሊ ገነ ሶልሻየር ወደ ዩናይትድ መምጣት ግን በወቅቱ ትልቅ አብዮት ነበር ብሏል። እሳቸው የመጀመሪያ ጨዋታቸውን ከ5 በላይ ግብ አስቆጥረው በዩናይትድ ውስጥ እንደ ትልቅ ዜና በወቅቱ ሲነገር እንደነበረ ይታወቃል። ቃል ስፖርት ላይ ናችሁ። የምሽት መረጃችን የዕለተ ሮብ እዚህ ጋር ያብቃና ሐሙስ ማለዳ እንገናኝ። እስከዛው መልካም ጊዜ ይሆንላችሁ።